ተያዘ ሀሳብ አለ። ብሉይ ኪዳን ላይ እስራኤላውያኖች ድንኳን ሰርተው ይኖሩ ነበር። እግዚአብሔር በመካከላቸው አድር ዘንድ ድንኳን ሰርተኛል። ስለዚህ ድንኳን ሲሰራ ከዛ እግዚአብሔር በድንኳን ውስጥ ተበርናክል አደረገ። ከዛ ቀን ጀምሮ ያ ድንኳን የማን ገንዘብ ነው? የእግዚአብሔር ገንዘቡ አድርጎታል፣ የራሱ አድርጎታል። ስለዚህ ድንኳኑን መንካት ማለት አምላክን እንደ መንካት ነው የሚቆጠረው። ትቀሰፋለህ። ድንኳኑን የሆነ ነገር ማድረግ አትችልም። ወደ ድንኳኑን ዙረህ ትሰግዳለህ። የምሰግደው ለድንኳን አይደለም፣ ግን የምሰግደው ለአምላክ ነው። ያ ድንኳን ግን የምን ክብር አግኝቷል? የአምላክነትን ክብር አግኝቷል። የአምላክ ገንዘብ ስለሆነ በጣም ሲምፕል ነገር። ከዛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ መጣና በደንብ ስሙ። 14 መጣና እንዲህ አለ፣ ቃልም ስጋ ሆነ። ያ እግዚአብሔር የነበረው ቃልም ስጋ ሆነ፣ ጸጋና እውነቱን ተሞልቶ በእኛ አደረ፣ ተበርናክል አደረገ መካከላችን። ስለዚህ አምላክ በሰውነት ሲገለጥ ወደ ሰውነቱ ዙሪያ ስትሰግድ የምትሰግደው ለአምላክነት ነው። ልክ ድንኳኑ እንዲሆነ ሁሉ ማለት ነው።